ቁርባኑን ሲያሸት የኖረ ነው። የክርስቶስን መዓዛ ሲናፍቅ የኖረ አፍንጫ ነው። የከበረ አፍንጫ ሆኖ እንደ ሁለት መብራት ክርስቶስን ሲያሸትባቸው የነበሩ አፍንጮችን ሳስብ በሰባቱ የመቅረዝ መብራቶች መካከል የቆመውን ክርስቶስን አስባለሁ። አንደበቱ የመጨረሻው ሰባተኛው መቅረዝ ነበረ። ሁለት ዓይኖቹ የክርስቶስን ሕግ አዩ። ሁለቱ ጆሮዎቹ ቃሉን አደመጡ። ሁለቱ የአፍንጫ ቀዳዳዎቹ መዓዛ ዕጣኑን ሲያሸቱ ኖሩ። ሰባተኛውና ታላቁ መቅረዝ ግን አንደበቱ ነበረ። ወንጌልን ሲያውጅ የኖረ አንደበቱ የተመሰገነ ነው። የእግዚአብሔርን ቃል ሲያስተምርበት የነበሩ ከናፍሮቹ ንዑዳን ክቡራን ናቸው። በአንደበቱ እንዲህ ያለ ሽንገላ ተናገረ ሲባል ሰምተንም አናውቅም። ብዙዎቻችን ሰማለን። የመምህር አንደበት ግን ከገጠር እስከ ከተማ እስከ ባህር ማዶ ድረስ አንደበቱ ማንን ያውጅ ነበረ? ክርስቶስን ያውጅ ነበረ። እንዴት ያስደስታል! ለተፈጠረበት ዓላማ ኖሮ ያለፈ ሕይወት ይሄ ነው። ትክክለኛ ሰባቱ መቅረዞች ውስጥ ማን ቆሞ ነበረ? ኢየሱስ ክርስቶስ ቆሞ ነበረ። እና በሰባቱ የመቅረዝ መብራቶች መካከል ጌታ እንደቆመ በመምህር ዘላለም ሁለት ዓይኖቹ፣ ሁለት ጆሮዎቹ፣ ሁለት የአፍንጫ ቀዳዳውና አንደበቱ ላይ የቆመው ማን ነው? ኢየሱስ ክርስቶስ ነው አምላካችን። አሁን ላይኛውን እናቁምና ወደ ታች እንውረድ። መልካሙን ዜና ያበሰሩ የሐዋርያት እግሮች ያማሩ እንደሆኑ የተወደዱ እንደሆኑ የሱ ሁለት እግሮቹን ሳስብ ሰሎሞን የሰራው ቤተ መቅደስ ትዝ ይለኛል። ሰሎሞን ለእግዚአብሔር ቤተ መቅደስን ባነጸ ጊዜ በሩ ላይ ሁለት ምሰሶዎችን አቆመ ይላል። የነሐስ ምሰሶዎችን። እነዚህ የነሐስ ምሰሶዎች ያዕቁምና በለዝ ይባላሉ። መቅደሱን አጽንተው በሩ ላይ የቆሙ ሁለት ታላላቅ ምሰሶዎች ነበሩ። እነዚያ ምሰሶዎች ምንድን ናቸው? በመንፈሳዊ ምስጢር እግሮች ናቸው። ሰው የማን መቅደስ ነው? እስቲ ንገሩኝ። አረ መልሱልኝ። ይህም ቤተ መቅደስ እኛ ነን የሰራ ነው። ሰው ግን ሕያው የሆነ የእግዚአብሔር መቅደስ ስለሆነ ራሱ ሥላሴ በእጁ ሰራው፣ አበጃጀው። ዮድ እጆች ሰሩኝ፣ አበጃጁኝ። የሕይወትን እስትንፋስ አለበት። ሰው ሕያው መቅደስ ነው። በሙሉ የቤተ መቅደሱ ስርዓት አጠቃላይ ሰው ላይ እንዲነበብ ነው እግዚአብሔር ያደረገው። ሰው የማን መቅደስ ነው? የእግዚአብሔር መቅደስ ነው። ትንሽ ልንገራችሁ። እዚህ ላይ በጣም የሚያስገርም ነገር ነው መነግራችሁ። በደንብ አስተውሉ። ሙሴን ሲና ተራራ ላይ ያወጣዋል። አውጥቶ የብርሃን ድንኳንን ያሳየዋል ከናሰራሩ። ቀዳሚሃ ለጽዮን ሰማይ ሳረረ በዳግም አራዮ ለሙሴ ዘከመ ይገብር ግብራ ለደብተራ። ቅዱስ ያሬድ ነው። አጠቃላይ ያሳየው ስርዓት ግን ሰዎች ላይ እንዲነበብ ፈቃዱ ነበረ። እስቲ ትንሽ ነገር ልንገራችሁ። አሁን ሰውነታችሁን በመስታወት በምትመለከቱበት ጊዜ መቅደስ መሆናችሁን እንድታስቡ መሆን አለበት። ስንት እግሮች አሉ? ስንት እግሮች አሉ? ሁለት እግሮች አሉ። እንስሳቱ ሁሉ በአራት እግራቸው እንዲሄዱ ሲያደርግ ሰውን ግን ለይቶ ሁለት እግር ብቻ ሰጥቶ እንደ ዘንግ መልምሎ እንደ እሸት ፈልፍሎ እግዚአብሔር ፈጥሮታል። ለእንስሳት ለአራዊት አራት እግር የተሰጣቸው ለምንድን ነው? መሬት መሬት ነው የሚያዩት። ምን ነው የሚያዩት? መሬት 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 ነው። ቀና ብለው ግዙፉን ሰማይ እንዲያዩ አልተፈቀደላቸውም። በመቃብርም ፈርሰው በስብሰው መሬት ውስጥ ስለሚቀሩ ሰማይ አይመለከቱም፣ ክልክል ነው ለነሱ። እኔና እናንተ ግን በመቃብር ወድቀን ስለማንቀር ሰማያዊ ርስት ስለምጠብቀን ሰማይንም አቅንተን ተመልክተን አባታችን ሆይ በሰማያት የምትኖር ብለን እንድናመሰግነው ስለፈቀደ ስንት እግር ሰጠን? ይሄን ሕያው መቅደሱን ሁለት እግር እንደሰጠው ሰሎሞን ቤተ መቅደስን ሲሰራ ሁለት ምሰሶ ተመልከተው። እዚህ ጋር የምታዩ ያዕቁምና በለዝ ናቸው። ታዲያ የመምህር ዘላለም እግሮች ያዕቁም ናቸው፣ በለዝ ናቸው። ያ ቤተ መቅደሱን አጽንቶ እንደቆየ በትምህርቱ ምዕመናንን ሲያጸና የኖረ ነው። ከገጠር እስከ ከተማ፣ ከከተማ እስከ ባህር ማዶ ወንጌልን ለማስተማር የገሰገሱ እግሮች ንዑዳን ክቡራን ናቸው። የኔና የናንተ እግሮች ወደ መሻታ ቤቶች ሲገሰግሱ ይውላሉ፣ ያድራሉ።
ወደ ጠንቋይ ወደ ሟርተኛ ቤት የረከሰው የጨለማ ስፍራ የስንቶች እግር ገስግሰዋል። የስንቶች እግር ወደ ሞት መንደር ገስግሰዋል። የመምህር ዘላለም እግሮች ግን እንደ ያዕቆብ በመሆን እንደ በለስ በመሆን ቤተ መቅደስ ለቤተ መቅደስ አድባራት ገዳማት ሲገሰግሱ የኖሩ እንደ ነሐስ የጸኑ ያዕቆብ ናቸው፣ በለስ ናቸው። ክብር ይግባ ወንድማችን። ይሄ ያዕቆብ ይሄ በለስ ወዴት ሄደ? ወደ ሰማያዊው ዓለም ተሸጋገረ። ሌላው ትልቁ የመቅደስ ስትራክቸር ሰውነታችን ላይ አድርገዋል። እግዚአብሔር ስጋ እስቲ በሉ፣ ነፍስ፣ መንፈስ። አለቀ። ጳውሎስ እንዳለው ቤተ መቅደሱ 3 ክፍል እንዳለው ሰው ሲፈጠር ስጋው፣ ነፍሱ፣ መንፈሱ። በቃ ይሄ እኮ ነው፣ ሌላ ምንም ነገር የለም። ወይም ኩላሊቱ፣ ልቡ፣ ጭንቅላቱ ማለት ነው። ይሄ ነው፣ ሌላ ነገር የለው። ሕያው መቅደስ ነን። አሁን የመጀመሪያው መቅደስ ነው ዛሬ ሄደው ዛሬ የመጀመሪያው መቅደስ ነው የተሸኘው። ቅድስተ ቅዱሳኑ አይደለም። ቅድስቱ ነፍሱ፣ ቅድስተ ቅዱሳን መንፈሱ ሄደዋል። ዛሬ አደባባዩ ነው የፈረሰው፣ አደባባዩ ነው የታየው። 3 ክፍሎች ነበሩት ለሙሴ ሲሰራለት። አንደኛው አደባባይ ይባላል ወይም አጸደ ደብተራ ኦሪት። ይሄ ስርዓት ልዩ ስርዓት ነው፣ ሰማያዊ ስርዓት ነው። ለዚህ ነው ተራራው ላይ አሳይቶ በዚህ አምሳል ስራ ብሎ ያስጠነቀቀው። የሰው ምሳሌ ስለሆነ ነው። አደባባይ ይባላል። እስቲ በሉ፣ በአደባባይ ላይ ምንድን ነው የሚከናወነው? እዛ በጅራፍ እየገረፈ ያስወጣበት ቦታ ማለት ነው። ያ ቦታ እኮ ነው። አንዴ በሬው ይጮሃል፣ በጉ እንትኑ ይጮሃል፣ ርግብ ሻጮች አሉ። በቃ ድብልቅልቅ ያለው አደባባይ ነው። ምን እንደሆነ ነግራቸዋለሁ። አደባባይ ውስጥ ካህናት ይታጠባሉ። ሁለተኛ የእሳት መስዋዕት ይቀርብ ነበር። የምን መስዋዕት? ለእግዚአብሔር የሚቃጠል መስዋዕት የሚቀርበው ቅድስት ውስጥና ቅድስተ ቅዱሳን ውስጥ አይደለም፣ አደባባዩ ላይ ነው። አደባባዩ ላይ ነው። እንደ አደባባይ አድርጎ ሆድ ዕቃችንን ሰርቷል እግዚአብሔር በእጁ። ምናችንን መልስ፣ ምናህን? ሆድ ዕቃህን። ለዚህ ነው ይፈትል ልበ ወኩልያተ፣ ኩላሊት ያጤሰው ልክ እንደሚጤስ መስዋዕት። አዎ በዛ ውስጥ የሚቃጠል መስዋዕት እንደሚቀርብ አንጀታችን በማን ፍቅር ይቃጠላል? በክርስቶስ ፍቅር ይቃጠላል። እንደው አንጀቴ ባንቺ ፍቅር ነደደ ይላል። የመምህር ዘላለም ወንድሙ አደባባይ የሆነው አንጀቱ ግን በክርስቶስ ፍቅር የተቃጠለ ነው። እውነት ነው፣ ምስክር ነን። አደባባዩ ሆድቃው አንጀቱ በማን ፍቅር ነው የተቃጠለው? ልክ እንደ ዮሐንስ አማው ተከርሱ ይላል። የሆዱ አንጀት ይላል እዛ በሰዓታት ላይ እንደ ከመነደ እሳት እንደ እሳት ነበልባል ተቃጠለ ይላል። መስቀሉ ጋር ቆሞ ጌታን ያየዋል። በችንካር የተበሱ እጆቹን እግሮቹን የደፋውን የሾህ አክሊል 6666 ጊዜ የተገረፈው ስጋው አልቆ ደግሞ መግረፊያቸው ላይ የሚልጥ ነገር አለ። አጥንቱ እንደ በረዶ ነጭ ሆኖ የተሰቀለውን ማንን ያይ ነበረ? እና አንጀቱ ይላል ተቃጠለ ይላል። በቃ ነደደ። በማን ፍቅር? በክርስቶስ ፍቅር። አደባባይ አንጀቱ ነደደ። የመምህር ዘላለምም በክርስቶስ ፍቅር መቃጠል ነው። ያለ እረፍት አገልግሎት በአንዱ ሀገር ወደ አንዱ ሀገር፣ ከአንዱ ሀገር ወደ እኛ እኮ እናርፋለን። በጾም ላይ፣ በትህርምት ላይ፣ በድንግልና ሕይወት ላይ፣ ከጎን ደጋፊ ባለመኖር ላይ ያለማቋረጥ ይሄ ሁሉ የሆነው አደባባይ አንጀቱ በክርስቶስ ፍቅር ስለተቃጠለ እንጂ እንደኔና እንደናንተ በምግብ ፍቅር፣ በጾታዊ ነገር ፍቅር፣ በእግር ኳስ ተጫዋቾች ፍቅር ስለነደደ ስለተቃጠለ አይደለም። እና እኔ አደባባይ ሆኖ እንመለከተዋለሁ። አደባባዩ ላይ በሬ ነበረ ይላል። ምን ነበረ? በሬዎች። አስባችሁታል? በጎች ነበሩ። ርግብ ይሸጡ ነበረ። ገንዘብ ለዋጮች ነበሩ። ያ ማለት አንተ እኔ ሁላችን ነን። እንደ በሬ የሆነ ትዕቢት፣ እንደ በግ የሆነ የዋህነትን ብቻ የተከተለ ግን ያልተማረ ወይም ያላወቀ ሃይማኖቱን ያላወቀ ሰው
ርግብ አይሸጥም። ርግብ የመንፈስ ቅዱስ ምሳሌ ናት። መንፈስ ቅዱስን መሸጥ፣ ገንዘብ መደብር መሆን፣ ሁሉ ነገር ይታይበታል። የሰማችሁኝ ነው? አዎ። እና እሱ ይሄ ከዚህ ህይወት የራቀ ይመስለኛል። ለምሳሌ አንድ ነገር ልንገራችሁ። ትንሣኤ፣ ብዙ ትንሣኤዎች አልፈዋል። አላለፉ? ብዙ ልደቶች አልፈዋል። አቤት የበላነው የበሬ ብዛት! አቤት የበላናቸው የበጎች ብዛት! አቤት የበላነው እንደ ርግብ የተመሰሉ የዶሮዎች ብዛት! በትክክለኛው መቅደስ ሰውነት ግን እውነተኛው ላም ክርስቶስ ይገባል፣ ሥጋው ይበላል። እውነተኛው በግ ክርስቶስ ይገባል። እውነተኛው ርግብ መንፈስ ቅዱስ ይገባል። እውነተኛ ጽድቅ እንደ መክሊት ብቻ ይለዋወጥበታልና አደባባይ የሆነው ሰውነቱ የበሬ ጩኸት፣ የበግ ጩኸት፣ የገንዘብ ለዋጮች ጩኸት ያልተሰማበት እውነተኛው ላም ክርስቶስ፣ እውነተኛው በግ ክርስቶስ፣ እውነተኛው ርግብ መንፈስ ቅዱስ የጽድቅ ገንዘብ ብቻ የተመላለሰበት አደባባይ መሆኑን እንመሰክርለታለን። ከቃሉ ጋር ናችሁ? እኛስ አደባባያችን ስንት በሬ እየጮኸ ነው። አቤት ስንት በግ! ሰላም የለውም እኮ ስጋችን። ፈቃደ ስጋው ያንገላተዋል። እንደ በሬ የሆነ ትዕቢት ያንገላተዋል። የዘር ንግድ አለው፣ የጎሳ ንግድ አለው፣ የምቀኝነት ንግድ አለው፣ የአመንዝራነት ንግድ አለው፣ የክፋት ንግድ አለው፣ የሐሜት ንግድ አለው። የክርስቶስ መቅደስ ግን እንዲህ አይነት ጩኸት የሚስማማው አልነበረም። እና የመምህራችን ሕይወት ሰላማዊ ይመስለኛል። ሰላማዊ፣ ብዙ በጎች ብዙ በሬዎች የማይጮሁበት፣ ርግብ ሻጮች የሌሉበት፣ ገንዘብ ለዋጮች የሌሉበት፣ እውነተኛው ላም ክርስቶስ፣ እውነተኛው በግ ክርስቶስ፣ እውነተኛው ርግብ መንፈስ ቅዱስ፣ እውነተኛ የጽድቅ መክሊት ወንጌል ብቻ የገባበት ነው። ስለዚህ ሁሌ እናስበዋለን። ሁለተኛው ክፍል አደባባዩን ስንሻገር ቅድስት ውስጥ እንገባለን። ቅድስት ነፍስ ናት። ቅድስተ ቅዱሳን መንፈስ ነው። ቅድስት ልብ ናት። ቅድስተ ቅዱሳን መክብበ ሕዋሳት ጭንቅላት ነው። ሁለቱንም እናያለን። ዛሬ አደባባዩ ነው ሥጋው ሄደው። ቅድስትና ቅድስተ ቅዱሳኑ ግን ወደ ሊቀ ካህናቱ ብቻ ሄደዋል፣ ለሚገባው አካል። ሥጋ የመሬት ስለሆነ ቅድስት ላይ 3 ስርዓቶች እግዚአብሔር አከናወነ። ምን አይነት ነበሩ? ለነ ሙሴ ያዘዘው 7 የመቅረዝ መብራቶች እንዲበሩ አዘዘ። ስንት የመቅረዝ መብራቶች? በጣም ጥሩ። ሁለተኛ የዕጣን መስዋዕት እያለ እየተነነ እንዲወጣ አደረገ። ሶስተኛ ህብስት 12 ገጸ በስድስቱም በዚህ ስድስቱም በዚህ በወርቅ ጠረጴዛ ላይ እንዲደረጉ አደረገ። ይሄ ማለት ልብህ ነው፣ ልብሽ ነው። ልባችን ለእግዚአብሔር ቅድስት ሆኖ የተሰጠ ነው። 7 የመቅረዝ መብራቶች እንደሚበሩበት 7 የእግዚአብሔር መንፈስ የሚያድሩበት ልብ ነው። የሰማችሁኝ ነው? ምናችን ነው? ድገሙት። ምናችን ነው? ልብ ማለት ሀርት ማለት አይደለም። አንተ ሀርት ትርጉም የለውም። የግዕዙ ቃል ግን ትልቅ ቃል ነው። ሊቃውንት በተለይ ቀመር ሊቃውንት ሲያስተምሩን ልብ ማለት የቤተ ክርስቲያን ትልቅ ምስጢራዊ ትምህርት አለ። ልብ ማለት እንላለን የልዑል ቤት። የማን ቤት? ለማለት ልብ ልዑልን ይወክላል ፊደሉ ራሱ። በደግሞ እንደምታዩት ግድግዳ አለው፣ ጣራ አለው። ምን ማለት ነው? የልዑል ቤት። የማን ቤት? ያያችሁ የልዑል ቤት ነው። የልዑል ቤት ነው እና ልቡን ስንመለከተው እውነትም 7 መብራቶች ይበሩበት ነበረ። 7 መብራቶችን አይተናል አይደለ? እሳት ናቸው። እሳት ምንድን ነው? ቤተ መቅደስ ውስጥ ማታ በርቶ ነው ሲበራ የሚያድረው። ያለዛ መብራት መቅደሱ ምንድን ነው? ጨለማ ነው። የሱ መብራቶች እንደዛ አይነቶች ናቸው ነው። የሰማችሁኝ ኦርቶዶክሳውያን? መብራት 2 ጥቅም አለው። አንድ ሙቀት አለው፣ ሁለተኛ ብርሃን ነው። በቃ ብርሃን ሆኖ አለ። አልሆነም? አረ ነገሩኝ፣ አልሆነም? ሀብታም ገሌ 3 ቤተ ክርስቲያን አሰሩ፣ 2 ቤተ ክርስቲያን አሰሩ፣ እንዲያሰሩ ይባላል። እሱ ሚሊየን ምእመናን እና ያነጸው መቅደስ ነን። ሚሊየንስ
የወንጌል ሰባኪዎች ሚሊየን መቅደስን የሚያንጹ ናቸው። ሕያው የእግዚአብሔርን መቅደስ የሚሰሩ ናቸው። አው ባለጸጋው ገሌ ነው በጣም የሚገን ነው የሚከብረው አይደለም። ሚሊየን ሕያዋን የእግዚአብሔርን ሕንፃዎች የሚያንጹ ናቸው። ብርሃን ሆኗል። እንደ መቅረስ ሙቀተ ጸጋን ሰጥቷል፣ አስተምሯል፣ አጽናንቷል። ውለታ አለብን ማለት ነው። ልክ እንደ ዕጣን መስዋዕት ንጹሕ ጸሎትን ወደ እግዚአብሔር አቅርቧል። እስትንፋስ ያለው ሁሉ ማንን ያመስግን? እስቲ ንገሩኝ፣ ማንን ያመስግን? ዳዊት የደመደመው በዛ ነው። ደስ ሲል ምስጋናውን ሲደመድም እስትንፋስ ያለው ሁሉ ማንን ያመስግን? በቃ እንደ ልብ መንበርነት እስትንፋሱ እስኪወጣ ድረስ ማንን አመስግኗል? አርምሞ ጽርዓት በሌለበት ቃል ሊያመሰግን ደግሞ ወደዛኛው ዓለም ተሸጋግሯል። ይሄ ጽርዓት አለው፣ ማቋረጥ አለው። እስትንፋስ ምን ይሆናል? ንገረኝ። ይቋረጣል ነው፣ ግን መንፈሱ ልትቋረጥ አትችልም፣ ይሄዳል። አርምሞ ጽርዓት በሌለበት ቃል፣ ዝምታ መቋረጥ በሌለበት አንደበት ማንን ያመሰግናል? በነፍስ ኧረ መልሱ እግዚአብሔርን። በቅድስት ውስጥ እንጀራ ህብስት እንዳለ እንጀራ ምንድን ነው? የእግዚአብሔር ቃል ነው። ህብስት የእግዚአብሔር ቃል ነው አይደለ? የእግዚአብሔርን ቃል መግቧል። አልመገባችሁም? መልሱልኝ። እዚህ አውደ ምሕረት ላይ አልመገባችሁም? እዚህ እንኳን ባይሆን በተለያዩ አድባራትና ገዳማት መምህር ዘላለም አልመገባችሁም? ቅድስት ሆኖ ተገኝቷል። ትክክለኛ ቅድስት። እንደ ህብስቱ ህብስት የሆነውን የእግዚአብሔርን ቃል መግቧል። እንደ ዕጣን መስዋዕትነት ለእግዚአብሔር የሚያቀርበውን ጸሎት አቅርበዋል እስከ ህቅታ ነፍሱ ድረስ። እንደ ሰባቱ መቅረስ እንደ ቅድስት ሆኖ ብርሃንን ሙቀትን ሲሰጥ ኖሯል። ቁረትን አይደለ ሙቀትን ነው የሰጠው። ስለዚህ በረከቱ ይደርብን። ሌላው ቅድስተ ቅዱሳን ነው። ቅድስተ ቅዱሳን ሊቀ ካህናቱ ብቻ የሚገባበት ነው። የከበረ ነው። ሊቀ ካህናቱ ብቻ ይገባል። ታቦተ ጽዮን አለች፣ በትረ አሮን አለ፣ መሶበ ወርቁ መናን የያዘው መሶበ ወርቅ አለ። አዎ መምህራችን መምህር ወንድሙ ስለ እውነተኛዋ መሶበ ወርቅ ሲሰብክ ኖሯል። እሷ ማን ናት? ድንግል ማርያም ናት። ስለ እውነተኛው መና ስለ ክርስቶስ ሲያስተምር ኖሯል። እንደ በትረ አሮን ስለ ሊቀ ካህናት ስለ ክርስቶስ ሲያስተምር ኖሯል። ታዲያ ቅድስተ ቅዱሳኑን ጠብቆ ሲቆይ ክርስቶስ ሲሰቀል የመቅደሱ መጋረጃ ለሁለት ምን ሆነ? ንገረኝ። ተከፈለ። ዛሬ መቅደሱ ተከፈለ፣ ወደ ቅድስተ ቅዱሳን ገባ ማለት ነው። አያችሁ፣ መቅደሱ ተከፈለ፣ ወደዛኛው መቅደስ ተሻገረ። ያ የተደበቀ አይታየ የነበረው ነገር ምን ሆነ? ታየ ማለት ነው አይደል? መጋረጃው ሲከፈል እየሰማችሁኝ ነው? መጋረጃ ሲዘጋ ታያላችሁ? አታዩ? አናይም። ሲከፈትስ ምን ሆነ? ውስጡ ያለውን ታያላችሁ። ለምሳሌ ቤተ መቅደሱ መጋረጃ ሲከፈት ታቦተ ሕጉ እንደምታዩት፣ መንበሩ ላይ ድንግል ማርያም ይዛው እንደምታዩት፣ ጻሕሉን ጽዋውን እንደምታዩት፣ ዛሬ ለሱ የመቅደሱ መጋረጃ መሰንጠቅ ነው። ወደ ማን ገባ? ወደዛኛው ዓለም፣ ያኛውን ሊቀ ካህናት ወደሚያይበት ዓለም። በቃ ነው፣ ሽግግር ነው። ቅድም ትራንዚት አለ መምህራችን፣ ድንቅ አባባል። ዛሬ መቅደሱ የመጋረጃው እስካሁን በድንግዝግዝ ያይ ነበረ፣ ቢያስተምር ነበረ። አሁን ደግሞ ፊት ለፊት እናያለን እንዳለው መጋረጃው ተሰንጥቆ ፊት ለፊት ወደሚያይበት ዓለም ምን ሆኗል? ተሸጋግሯል። ወንድማችን ሞት አይደለም፣ ሽግግር ነው። ይሄን ማወቅ ያስፈልጋል። ስለዚህ ሁለንተና ሐዋሱ ለእግዚአብሔር ሆኖ በማለፉ ነው ዛሬ ሁላችንም ነጭ ለብሰን አዝነን ተክዘንም ቢሆን የሸኘ ነው። የሰማችን ኦርቶዶክሳ። ሌላው እንደናገረ ብቻርስ የሰው ልጅ ይገርማል። ሕያው መቅደስ ነው፣ ክቡር ነው። ዛሬ ሰውን ክብር አልተረዳንም። በጣም በጦርነት ሚረክፈው እኮ እግዚአብሔር ሕንፃ ነው። ዛሬ ቤተ መቅደስ ቢቃጠል የያችንን እናስነካዋለን። መቼ ስንት የሰው ሕንፃ ፈርሷል። ደንታችን ግን አይደለም፣ ግራ የገባንን።
የሰው ክብር አልተረዳንም። ሰው የሥላሴ ሕንፃ ነው፣ ከመቅደሱ እኩል ነው። ነገር ግን ልዩነቱ መቅደስ ሰውነታችን በኃጢአት ረክሷል። ይሄ ግን በቅድስና ሁሌ ይኖር። ችግሩ ያ ነው። እንደዛ እንድንሆን አልተሰራንም ነበረ። በጣም የሚገርመው አንድ ትልቅ ቁም ነገር ነው የምነግራችሁ። ዛሬ ሰው ሲያርፍ አጥበን ስመን ገንዘን በክብር የምንሸኘው ለምንድን ነው? አካለ ሥጋው ራሱ ምንድን ነው? ክቡር ስለሆነ ነው። ይሄን ሥጋ ክርስቶስ ተዋህዶታል። ይሄ ሥጋ በ40 ቀን በ80 ቀን ተጠምቆ ልጅነትን አግኝቶ ሥጋውን በልቷል፣ ደሙን ጠጥቷል። ይሄ ሥጋ በዕለተ ምጽአት ከሞት ምን ይሆናል? ይነሳል። ለምን መሰለ? ለምን መሰለሽ? አሁን አንድ ምስጢር ልንገር። ጌታችን በዕፀ መስቀል ላይ ሲሰቀል እድሜው 33 ዓመት ነበረ። 33 ዓመት ከ3 ወር። ትርጓሜው የራስ ቅል ወደሚባል ወደ ጎልጎታ ወሰዱት ይላል። እስቲ ትርጓሜው በሉ እስቲ። የራስ ቅል ወደሚባል ወደ ጎልጎታ ወሰዱት። እዛም መስቀሉ ተተከለ። የኔና የናንተ ጌታ ከሰማይ ዝቅ ከምድር ከፍ ብሎ ተሰቀለ። ሥጋውን ቆረሰ፣ ደሙን አፈሰሰ። ያ ላንተ ለኔ ለሁላችን የተከፈለ መስዋዕትነት ነው። በበግና በበሬ ደም ሳይሆን በእውነተኛው መሲህ በክርስቶስ ደም የተዋጀን ነን። የእሱ የፍቅር ምርኮኞች ነን። የሰማችሁኝ ነው። ታዲያ ያ መቅደስ ሰውነት ክቡር ስለሆነ እያንዳንዳችን እዚህ ምድር ላይ ስንመጣ ምን እንደሚሰጥን ታውቃላችሁ? የክርስቶስ ዕድሜ አተመብን። ማንም ሰው ምድር ላይ ሲመጣ የራስ ቅል ይሄ ነው አይደል? አይደለም ወይ? ስከል ቦን፣ ይሄ ስከል ራስ ቅል። ከዚህ ጀምራችሁ እስከዚህ ድረስ ብትቆጥሩ የሳይንቲፊክ ፕሩፍ የሆነ ነው የምነግራችሁ። ዝም ብሎ የሆነ አይደለም። ሰው ዝም ብሎ የሆነ አይደለም። እያንዳንዱ ስሩ ምስጢር አለው። ወደዛ ውስጥ አልገባም፣ ግራ ነው የሚገባችሁ። 33 ነው። አይደንቅም? ስንት ነው? ድገመው እስቲ። በቃ ቨርተብሬ የጀርባ አጥንት ቁጥር እያንዳንድሽ 33 ነው። እድሜው ነው እዚህ ላይ የታተመው። መቅደስህን እወቅ፣ መቅደስ መሆንሽን እወቂ። ጭንቅላት ምንድን ነው? የራስ ቅል ነው። በራስ ቅል ጎልጎታ በ33 ዘመኑ መድኃኔ ዓለም ክርስቶስ እንደተሰቀለ ዛሬም በእያንዳንዱ ክርስቲያን ርዕሰ ልቡና ላይ መስቀሉ ተተክሏል። ሊቀጠበብት አለቃ እያሌው ታምሮ በረከታቸው ይደርብን። ከዚህ ዓለም የተለዩ አንጋፋ ሊቅ ነበሩ። የራስ ቅል የሚባል የመድኃኔ ዓለም ዕለት የሰበኩት ስብከት አለ። ድንቅ ስብከት ነው። ዩቲዩብ ላይ አድምጡት አለ። በጣም የሚያስደንቅ ስብከት ነው። ምን አሉ? የራስ ቅል ጎልጎታ ላይ ጌታችን አንዴ ነው የተሰቀለው አሉ። በእያንዳንዱ ክርስቲያን ራስ ላይ ግን ሁሌ እንደተሰቀለ ነው። የመምህር ዘላለም ራስ ጎልጎታ ነበር። ሁሌ ክርስቶስ ተሰቅሎባቸዋል። እኛ ትንሽ ወዝወዝ ይላል፣ ይወዝወዝ ይላል። ጭንቅላታችን ስትመለከቱት ይሄ የተባለበት ሕዋስ አቤት! እኔ ፊቴም በመስታወት ሳየው እንዴት እንደምደሰት ሁል ጊዜ ስለ ውበቱ አይደለም፣ እግዚአብሔር ያስቀመጠውን ምስጢር ከመረዳት ጋር። የጌታ የስቅለቱን ስዕል ስታዩ አንድ ጭንቅላት ታያላችኋል አይደለ? ስሩ። አዎ፣ ጭንቅላቱ የማን ይመስላችኋል? የአዳም። አዳም 22ኛ ፍጥረት አድርጎ እግዚአብሔር ፈጠረው። አዳማውያን ይሆን ሁላችንም አባታችንን አዳምን መምሰል ስላለብን እያንዳንዱ ሰው ምድር ላይ ሲመጣ የጭንቅላታችን አጥንት ቁጥር 22 ነው። የሰማችሁኝ ነው? ስካል ቦንስ ነምበር ኦፍ ስካል ቦንስ ዩስቲ ቴክኖሎጂ ተጠቅሙ። 22 የራስ ቅል አጥንት ነው ያለው። በ22ቱ ስሞቹ አምሳል፣ በአሌፋቱ አምሳል። ታዲያ የመምህር ራሶች 22ቱ የእግዚአብሔር ስሞች የሚነበብባቸው ጽላቶች ነበሩ ማለት ነው። አዎ ነበሩ። አሌፍ፣
ቤት፣ ጋሜል፣ ዳሌት፣ ሄ፣ ዋው፣ ዛይ፣ ሄት፣ ጤት፣ ዮድ፣ ካፍ፣ ላሜድ፣ ሜም፣ ኖን፣ ሳምኬት፣ ኤ፣ ፌ፣ ጻዴ፣ ቆፍ፣ ሬስ፣ ሳንታው የሚነበብባቸው ሕያዋን ጽላት ሆነው የተሸኙ ናቸው። ራሳችን ብዙ ኃጢአት ሰርቷል። ተንኮል አስቧል። ለወንድም ለእህት ክፋትን አስቧል። የእግዚአብሔር ቃል እንዲታተምበት የተፈጠረ ጭንቅላት ብዙ ነውሮችን ፈጽሟል። እኔ መምህር ዘላለም 22ቱ የራስ አጥንቶቹ 22ቱ የእግዚአብሔር ስሞች ቢነበቡበት ነው የሚመስለኝ። እኔን ነው እንግዲህ የሚመስለኝ። ለሁላችንም እንደዛ እንደሆነ ገምታለሁ። የሰማችሁ ነው አላችሁ። ሌላው አንድ ነገር ብነግራችሁ ትደነቃላችሁ። ጭንቅላት ሲከፈት ለካ የሰው ልጅ ምን ያህል ታላቅ ቅዱስ ፍጡር ነው ተብሎ ዓለምን ያስባለ ሳይንቲስቶችን እጃቸውን ባፋቸው ላይ ያስጫነ እኔም አንተም አንቺም ሁሌ ስንሰማው የሚያስደንቅ ነገር ልንገራችሁ። ይሄን ማስተማር በፕሮጀክተር ነበረ እያሳዩ። በእውነት ልክ ጭንቅላት ሲከፈት ምን እንዳለ ታውቃላችሁ? በጣም የሚያበራ በጣም የሚፍለቀለቅ ዘይት አለ። ወደ ታች ይወርዳል። መጀመሪያ ከዚህ ጋር ነው የሚመጣው። ከዚህ ጋር ይመጣል፣ ብድግ ይላል። 33ቱን አጥንት ያልፍና ጭንቅላት ላይ ምን ይሆናል? ይፍለቀለቃል። ሳይንቲስቶቹ ይሄ ነገር አሉ። ሁሉም እኮ ይታወቃል። እኛንን ማናውቀው ወይ ከትምህርቱ የለን፣ ወይ ከሳይንሱ የለን፣ ወይ ከሃይማኖት እውቀት የለን። በጣም ተቸግረናል። ይሄ አሉ ክራይስት ኦይል ነው አሉ ዮሐንስ። እነሱ ባይሉትም ዮሐንስ ነግሮናል። እያንዳንዳችሁ ከቅዱሱ ቅባት ተቀብላችኋል። እውነት ነው አለ። ምን ተባለ? ክራይስት ኦይል። ክርስቶስ ቅቡ ማለት አለ መሲህ የሱ ዘይት ተባለ። ግን የሚደንቃችሁ እሱ አይምሰላችሁ። 3 ቀን ስንት ቀን? 3 ቀን እዚህ ጋር ይቆይና ወደ ላይ ይወጣል። በወር 3 ቀን እንዴ! ክርስቶስ ከዚህ እኮ ነው የሚወርዱ። ልክ ከሰማይ ሰማያት ጌታ እንደወረደ ከዛ እዚህ ጋር 3 ቀን ቆይቶ እንደገና ይወጣል። ጌታ በመቃብር ስንት ቀን አደረ? 3 መዓል 3 ሌሊት። እንደገና ይወጣል። ምን ትለዋለህ እንዴ? ትልቅ መቅደስ ነን። እንደገና ጭንቅላት ሲከፈት የሕይወት ዛፍ ነጭ ዛፍ አለ እዚህ ጋር ነጭ ዛፍ። ትሪ ኦፍ ላይፍ አሉት ሳይንቲስቶቹ። ነው መንፈስ ቅዱስ ነው የሚያናግራቸው፣ ሌላ አይምሰልህ። ሰርጀንቶቹ እዚህ ትሪ ኦፍ ላይፍ የሕይወት ዛፍ ነጭ ነው። እንደ ከነአን ማር እንደ ከነአን ወተት የመሰለ ይፍለቀለቃል እዚህ ውስጥ። ይሄ ሲቆም ነው ሰው የሚቆመው። ሴሎችን እንደ ሙጫ አጣብቆ የያዘ ያንተንም የኔንም ህዋስ ላሚኒን ፕሮቲን ይባላል። ዛሬ እንማረው እስቲ። ጉግል አድርገው። ምንድነው የያዛችሁት? ሞባይል፣ ቲክቶክ ወሬ ስናደምጥ ይመሻል ይነጋል እንጠራለን። ላሚኒን ክሮስ ጉግል አድርገ ስትመለከት ጌታ እጁን ዘርግቶ እንደተሰቀለ ነው የሚያሳይ። ሁሉ በእርሱ ተጋጥሟል አለ ቅዱስ ጳውሎስ ቆላስይስ ላይ። ያ ሲቆም ቆመ። ለካ ሕይወታችን ክርስቶስ ነው። ብንኖር የክርስቶስ ነን፣ ብንሞትም የማን ነን? የክርስቶስ ነን። ስጋችን የእሱ አደባባይ፣ ነፍሳችን የእሱ ቅድስት፣ መንፈሳችን የእሱ ቅድስተ ቅዱሳን አድርገን እንድንኖር የተሰራን መቅደሱ ነበርን። ግን አልሆነም። በሬው ይጮሃል፣ በጉ ይጮሃል፣ ርግብ ሻጮች አሉ፣ ገንዘብ ለዋጮች ይተራመሱብናል። እኮ ያትፍቶታ ታጣው ጌታ በፍቅር ጅራፍ ወደሱ እንዲጠራን እነዚህን በሬዎች፣ እነዚህን በጎች፣ እነዚህን ርግቦች፣ እነዚህን ገንዘብ ለዋጮች ከሕዋሳታችን እንዲያወጣልን ፈቃዱ ይሁን። የእሱ መቅደስ ብቻ አድርጎ ይስራል። እኔ መምህር ሰውነትን በዛ ልክ ነው ማያቸው። የሰማችሁ ነው ግን ኦርቶዶክሳ ነቃ በሉ እስቲ። በመጨረሻ ይነግራችሁ ላብቃ። 3 ደቂቃ 4 ደቂቃ። ሁሌ በወንጌል አገልግሎት በተገናኘንባቸው አውደ ምሕረቶች የወይኔ መጀመሪያ ያስተምራሉ፣ እሱ ሁለተኛ ያስተምራል። የማስተማር ሂደት ግን አውደ ምሕረት ላይ ተቀምጦ እጆቹ መጽሐፍ ቅዱስ ይዘዋል። ሁሌ አሁን ሶሻል ሚዲያ ላይ ፖስት የሆነውን ስታዩ በእጁ ምን ይዟል? አረ መልሱልኝ፣ መጽሐፍ ቅዱስ
በጣም የሚገርም እኮ ነው መጽሐፍ ቅዱስና እጅ ማለት ጽላት ነው። እግዚአብሔር አብ የሙሴን ሕግ በጣታችን የልጁን ሕግ በልባችን ላይ አትሞታል። ይሄን ማወቅ ያስፈልጋል። የእግዚአብሔርን ቃል በጣቶች ሰራቸው ማለት ምስጢሩ ምንድን ነው? ስንት እጆች አሉን? እስቲ ፍጠን አይዞ። ስንት እጆች አሉን? 2 እጆች አሉን። መዳፍን ሰቅለው የያዙ መዳፍን አጽንተው የያዙ ስንት መዳፎች ግን አሉ? 2 መዳፎቹ ያንዳንዱ መዳፍ ላይ ስንት ጣቶች ተሰክተዋል? 5 ዝም ብሎ መሰለን? ቅርጽ መሰላችሁ እንዴ? ዝም ብሎ ሸንተረሩ ለውበት የፈጠረው መሰል አይደለም። ሙሴን ሲና ተራራ ላይ አውጥቶ በ2 ጽላት በአንዱ 5 በአንዱ 5 ትእዛዝ ጽፎ ሰጥቶ ይቅርታ ሙሴ ያን ይዞ ወረደ። ዛሬ ማለት ይሄ ነው። ስንት እጅ አለን? አረ ንገሩ። እነዚህ ሁሉ ትእዛዛት አለ በ2 ሕግጋት ተሰቀሉ አለ። ፍቅረ ቢጽ ነው ቀኝ እጅ፣ ፍቅረ እግዚአብሔር ነው ቀኝ እጅ፣ ይቅርታ ፍቅረ ቢጽ ነው ግራ እጅ። እንደ 2 ጽላት 2 መዳፎችን የሰጠ እንደ 10 ቃላት 10 ጣቶችን የሰጠ ማን ነው? እግዚአብሔር ነው። ታዲያ ጽላት መዳፉ ብሉይ ኪዳንና ሐዲስ ኪዳንን አስቀምጦበታል። ትክክለኛ ስራውን ያከናወነ መዳፍ ነው። እኛ በጣቶቻችን የሰራነውን ነገር አስቢ እስቲ። በጣትሽ ምን ሰርተሻል? ምን ሰርተሃል? ይሄ ጣት የሱ ጣቶች ግን ትክክለኛ አትስረቅ፣ አታመንዝር፣ እነዚህ ቃላትን ደርድረው ሁሉ ሰርተዋል። ቆርሰው አጉርሰዋል። ዛሬው ታሪኩ ሲነበብ ራሳችን እንደ መስታወት እንድናይ አድርጎናል። ጣቶቹ ቀደው አልብሰዋል፣ ቆርሰው አጉርሰዋል፣ ቀድተው አጠጥተዋል። የእግዚአብሔር ቃላትን የፈጸሙ ጣቶች ናቸው አሉ እዚህ ውስጥ። በጣቶቻቸው መርዝ በጥብጠው ወንድም እህቶቻቸውን ያሳበዱ የተረገሙ ቃየላውያን ጣቶች አሉ። ግን በሞት ታስረው ክርስቶስ ፊት የሚቀርቡ ከነሙሉ ደማቸው ተጠያቂ የሆኑ ጣቶች አሉ። የረከሱ ጣቶች አሉ። ወደ ኃጢአት የተሰማሩ ደም ያፈሰሱ፣ ውርጃ ያስወረዱ፣ ኪስ ውስጥ ገብተው ገንዘብ የሰረቁ፣ የሰውን ገንዘብ ወስደው ያልመለሱ ጣቶች አሉ። እነዚህ ቃየላዊ ጣቶች ናቸው። የመምህር ጣቶች ግን በጎች ጣቶች ናቸው አይደል እንዴ? በእጁ መጽሐፍ ቅዱስ ተይዟል። በቃ ጅስ ሲል አካቸው በቃ የተፈጠረበትን መቅደስነቱን ሆኖ ያለፈ ሰው መጋረጃው ዛሬ ተቀዶ መንፈሱ ወደ ቅድስተ ቅዱሳን ውሳጤ መንጦላየት ውስጥ የገባችለት ነፍስ ቀርቶ አደባባይ ስጋው ብቻ ሲታይ ትክክለኛ ዓላማውን ሰርቶ ያከናወነ የክርስቶስ ሙሽራ ነው። የሰማችሁ ነው። ሙሽራው ክርስቶስ፣ ሙሽሪት ቤተ ክርስቲያን ብትሆን እሱ ሚዜ ሆኖ አርከመራዊ ሆኖ ስለ ሙሽራው ያወጀ ነው። ስለዚህ ከራስ ፀጉሩ እስከ እግር ጥፍሩ ለማን ተሰጥቶ ነበረ? ለክርስቶስ ነው። ይሄ በቃ ሲፈልግ ወሰደው ማለት ነው። የሰው የመጨረሻ አካሉ ምንድን ነው? ፍጠን የመጨረሻ አካላችን አንቺ የመጨረሻ አካልሽ ምንድን ነው? ምንም። ከራስ ፀጉር የመጨረሻ እስከ እግር ጥፍር አይደል? የመጨረሻው ፀጉር ነው። ቀጥሎስ ጥፍር ነው። አይዟችሁ እንዴ ነቃበል ምንድን ነው? የመጨረሻ ህይወትን ያማክላል ነው እኮ አይደል? ዴድ ሴል ናቸው ሁለቱም። የሚገርመው ፀጉራችሁን ስትቆረጡ ያማችኋል እንዴ? ጥፍራችሁን ስትቆረጡ ቢያማችሁ ኖሮ ጉድ ይፈላል። ዴድ ሴል ከዴድ ሴል የተዋቀረ ነው። ለምን? ሞትን የሚወክሉ ናቸው ሁለቱም። ለዚህ ነው የምትቆርጣቸው። መቃቢያን ይናገራል። ኢፋኒዮስም ወስዶታል። ፀጉር መብቀሉ የመወለድህ ነው ይላል። ማደጉ የማደግህ ነው። ትላጨዋለህ፣ የመሞት ነው። ተላጭታ አትቀርም። ዳግመኛ ምን ይሆናል? ይበቅላል። አንተም ሙተህ አትቀርም። ክርስቶስ ሲመጣ ትነሳለህ ነው። በቃ ደስ ይላል። ጥፍር መብቀሉ ወይ ጥፍርሽ መብቀሉ የመወለድሽ ነው። ማደጉ የማደግሽ ነው። ትቆረጨዋለሽ፣ የመሞትሽ ነው። ተቆርጠሽ አትቀሪም። እንደገና ምን ይሆናል? ጥፍርሽ ይበቅላል። ሰው ሙቶ አይቀርም። ክርስቶስ ሲመጣ ከምን ያስነሳዋል? ከሞት ያስነሳዋል ነው። በቃ መሽቷል፣ ቤት እንሄዳለን። ከዛስ
እሺ ትበላላችሁ። እሺ ምግብ ላይ ሄዳችሁ ከዛስ እንዴት ነው የምተኙት? ቆማችሁ ነው ወይስ ተጋድማችሁ? ቆሞ የሚተኛ አለ? እሺ ተጋድማችሁ ተኛላችሁ። ግን ተኝታችሁ ምን ታያላችሁ? ስጋችሁ ሲል ነፍስ ህልም ስታልም ታድራለች። ጠዋት አላርም ሲጮህ ወይም ዶሮ ሲጮህ ወይም ጎ ሲቀድ ብርሃን ሲመጣ ፀሐይ ስትወጣ ብድግ እንላለን። ይሄ ማለት ያንተ ያንቺ የሁላችን ህይወት ነው። ሲመሽ መተኛታችን በጨለመሽ ሞት ከዚህ ዓለም እንሰናበታለን። ለምን አናይም? ተከድነናል ነው። አደባባዩ ፈርሷል ነው። ቅድስቱና ቅድስተ ቅዱሳኑ ነው ማይፈርሰው። ከዛ አልጋ ላይ መጋደማችን መቀበራችን ነው። ህልም ማለማችን ነፍስ በሕያውነት መኖሯን ያመለክታል። ጠዋት ደወሉ ሲጮህ እንደመነሳት ሚካኤል መለከቱን ያስጮኋል። ፀሐይ ስትወጣ እንደመነሳት እውነተኛው ፀሐይ እውነተኛው ብርሃን ምንወደው መድኃኔ ዓለም ይመጣል። ያኔ ከሞት እንቅልፍ ነቃለን። ጳውሎስ ንቃ መዋቲ ዘተነውም፣ አንተ የተኛው ሟች ንቃ አለ። ማን ያበራልሃል? ክርስቶስ። በል እስቲ ድገሙት እስቲ ስሙን። ወያበር ለከ ክርስቶስ፣ ክርስቶስ ያበራልሃል አለ። እኔ እንግዲህ ከዋክብቱ ዓለም ስላለው ደግሞ እንደው እነዛም ባላነሳ ቅር ይለኛል። ፀሐይ የኛ ምሳሌ ናት። ወስተ ፀሐይ ሲመጽላሎቶ ይላል ዳዊት። ጥላውን በፀሐይ ላይ ኖረ። የአንድነት ሶስትነት ብቻ አይደለም፣ ያንተም የኔ ነው። ፀሐይ እንደመውጣት ትወለዳለህ። ጠፈር ላይ እንደመኖር ትኖራለህ። ፀሐይ በሰማይ ላይ ደምቆ እንደሚያበራ ደምቀ ትኖራለህ በምድር ላይ። ሰዓቱ ሲደርስ ግን ፀሐይ ትጠልቃለች፣ አንተም ትጠልቃለህ፣ ትለያለህ። ግን ፀሐይ ጠዋት መልሳ ይወጣል። እኛም ሞተን አንቀርም። ፀሐያችን ማን ነው? ክርስቶስ ነው። ሲመጣ ከሞት እንነሳለን። እንዲህ ደስ ይላል፣ እንዲህ ደስ ይላል። በመጨረሻም ያን ዛፍን ባላነሳው ቅር ይለዋል። ይሄ ዛፍ አንተን አንቺን ይመስላል። ገበሬ ዘርን ይጥላል ወይም ችግኝ ይተክላል። ከዛ ዛፉ ይበቅላል፣ ያድጋል፣ ያብባል፣ ያፈራል፣ ይደርቃል፣ ይቆረጣል፣ ይታጨዳል፣ ይወቃል፣ ጎተራ ይገባል። ከጎተራ ወጥቶ ተዘርቶ አሽቶ በቅሎ በስሎ 30 60 100 ያፈራል። አንተን አንቺን እኔን ይመስላል። ገበሬ ዘርን ይዞ መሬት እንደሚጥል አንተም እኔም አንቺም ስንጸነስ ከአባት ዘር ወደ እናት ማህፀን ተወረወርን። ለዚህ ነው እናት የምትባለው መሬት። እናት ምድር ነው አባት ምድር? አረ ነገር አባት አይባልም። ሰማይስ? ሰማይ ወንዴ ነው፣ ምድር ሴቴ ናት። ሰማይ ስማ ነው፣ ሰማይ ስሚ። ነቢያት የሚሉት ሰማይ ስማ። አያችሁ፣ ከሰማይ ዝናብ እንደሚፈስ ከወንድም ዘር ይወጣል። ምድር ያን ዝናብ ተቀብላ ፍሬ እንደምታፈራ ያን ዘር እናት ምድር ሆና ተቀብላ ልጆች ትወለዳሉ ማለት ነው። ዛፉ እንደማደግ እናድጋለን። እንደማበብስ ምን ይመስላችኋል? ወጣት ትሆናላችሁ። እንደማፍራትስ ቤት ንብረት ልጆችን፣ እንደ መምህር ደግሞ ወንጌልን ማፍራት፣ ሚሊዮኖችን ማፍራት፣ ይሄ የሥጋ ልጆች የመንፈስ ልጆችን ማፍራት፣ እንደ መድረቅ ማርጀት፣ እንደ መቆረጥ መሞት፣ ጎተራ እንደ መግባት መቀበር፣ ከጎተራ ወጥቶ ተዘርቶ አሽቶ በቅሎ በስሎ እንደመበላት የክርስቶስ ነንና በዕለተ ምጽአት ከሞት እንደ ዘንግ ተመልምለን እንደ እሸት ተፈልፍለን እንነሳለን። በሰባቱ መቅረዞች መካከል የሰውን ልጅ የሚመስል ቆሞ እንደነበር እንዳለው ዛሬ ሁለት ዓይኖቹ ክርስቶስን ያዩ፣ ሁለቱ ጆሮቹ ቃሉን ይሰሙ፣ ሁለት አፍንጮቹ መዓዛውን ያሸቱ፣ አንደበቱ ስለ ክርስቶስ ያውጅ የነበረው የመምህራችን የመምህር ዘላለም ወንድሞ ስመ ክርስትናው ወልደ ሰማዕት አደባባዩ ሳይሆን አደባባዩ ወደ መሬት ቢሆንም ቅድስትና ቅድስተ ቅዱሳን ሰውነቱ ግን ወደ ክርስቶስ መቅደስ ሄዷልና አምላካችን ክርስቶስ በእቅፉ እንዲያኖረው የኛንም ፍጻሜያችን እንዲያሳምርልን ልዑል እግዚአብሔር ቅዱስ ፈቃዱ ይሁንልን። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ለመላ ቤተሰቡ ለሁላችንም ልዑል እግዚአብሔር መጽናናቱን እንዲሰጥ ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር። በመምህራችን ላይ አድሮ ያስተማረን ማን ነው? አትሂዱ